ራስሽን አታወርጂ። በቃሽ ናታን፣ እኔ እወድሃለሁ። አንተን አጥቼ መኖር አልችልም። እባክህን ቢያንስ ይሄንን ተረዳኝ። ለእኔ ከአንተ ጋር መሆኔ ነው ሰላም የሚሰጠኝ። አንድ እድል ብቻ ስጠኝ እባክህን። ምን አይነት ሴት ናት በፈጣሪ ስም? እባክሽ ተይኝ። ወይዘሪት፣ እሺ ቤት ውስጥ ማንም ሰው የለም ብላችሁ እያደረጋችሁ? እሺ ናታን፣ አሁን ማቂ የለችም። ስለዚህ አንተና የሰላም ህይወት ከዚህ በላይ ተደብቆ መቆየት የለበትም። እኔ እንጃ ሮዝ፣ ሲጀመር አሁን ሰዓቱ ይመስልሻል? ከዚህ የተሻለ ጊዜ በጭራሽ አይኖርም። ማኪ ስለሌለች አሁንም ማየ ስትመጣ ሁሉንም ነገር ንገራት። ከተስማማሽ ተስማማች፣ ካልተስማማች ደግሞ ናታን ትክክለኛ ፍቅረኛውን ለእናቱ አስታውቋል። ትክክለኛ ፍቅረኛው እንግዲህ ሰላም መሆኗን ተናግሯል። ይሄንን ደግሞ እናትየዋ ወዳም ሳይሆን ተገዳ እንግዲህ ትቀበላለች ማለት ነው። ማኪ ከዛ ቤት እንድትወጣ አድርጋለች። ሮዝ ማኪን ወስዳ አግታታለች። ይህንን ደግሞ እያደረገችው ለናታን እና ለሰላምዬ ፍቅር ሲባል ለጊዜው እንድትታገት ለተወሰነ ጊዜ ከነሱ እንድትርቅ አድርጋለች። ምክንያቱም በሰላም ከዛ ቤት መውጣት ስላልቻለች በግድ እንግዲህ ታግታ ወጥታለች ማለት ነው። ሮዛ ናታንን ለመደገፍ ወንድሟን ለማገዝ የማታረገው ነገር የለም። ከማኪ ጋር እንግዲህ እየተፋለመች ነው የምትገኘው። ማኪም ደግሞ ለሮዛ እንግዲህ ወንድሟን እሷን እንድትይዝልኝ እንድታጠምድልኝ ፈልጋለሁ። ናታን በሮዛ ምክር ነው ብዙ ነገሮችን የሚወጣው እንጂ እሱ በራሱ የዋ ነው፣ ምንም የሚያደርግ ልጅ አይደለም እያለች ትገኛለች። ታዲያ ማኪ ናታንን አጥቼ ከምኖር ሞት ይሻለኛል በማለት መድኃኒት ጠጥታ ነበረ። በዚህም ናታን እንግዲህ እጅጉን ደንግጦ ነበረ። በእኔ ምክንያት ሰው ገድዬ ነበረ እያለ ዞሮ ዞሮ ግን ከሞት ተርፋለች። ሰላም ጤና ይስጥልኝ። ወደና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት። ሮዛ እንግዲህ ለወንድሟ እጅጉን ባለውለታ ናት። ትልቅ ሚና ተጫውታለች። እውነት ለመናገር ለወንድሟ በዚህ ናህል ጠበቃ ሆናለች። ማኪ እንግዲህ ከምኖር መድኃኒት ጠጥቼ በሞት ይሻለኛል የሚለውን ምርጫ መርጣ እንግዲህ መድኃኒትን ጠጥታለች። መድኃኒቱን በተጠጣም እንዳጋጣሚ ሆኖ እናቱ ደርሳ እንግዲህ አድናታለች። እናትየዋም ይሄንን ነገር በአንተ ምክንያት ነው የሆነው፣ እች ልጅ የሆነ ነገር ብትሆን ተጠያቂ የምትሆነው አንተ ነበርክ እያለችው ትገኛለች። ናታን እንግዲህ ጠጭ ያላላትም። ናታን አልወድም ካለ አልወድም ነው። ፍቅርን በግድ ለማንጣት አይችልም። መቼስ ለእሷ ብሎ እሷን እንዳትሞት ብሎ የማያፈቅራት ሴት አፈቅርሻለሁ ብሎ ከእሷ ጋር መኖር አይችልም። ሲቀጥል ናታን በህይወት ውስጥ ሰላም አለች። ስለዚህ ለሰላምም መታሰብ አለበት። ማኪ እሱን ወዳ እንደዚህ እንደምትሆነው ደግሞ ናታንም የሚወዳት ሴት አለች። ያቺ ሴትም ደግሞ ትጎዳለች እና ራስ ወዳድ ናት ማኪ በጣም ማለት ነው። አፍቃሪ ሳትሆን ራስ ወዳድ ናት። ይሄ ራስ ወዳድነት ነው። ማፍቀር ለራስ ብቻ መጨነቅ አይደለም፣ ለሌላ ሰው መጨነቅ ነው። ለእሱ የምታስብ ከሆነ እሱ መተው አለባት። እሱም ሲላት የነበረው ያንን ነው። የምትወጂኝና የማታፈቅሪኝ ከሆነ በቃ ተይኝ፣ የራሴን ህይወት ልኖርበት። በእኔ ህይወት ውስጥ ሴት አለች፣ የምወዳት ሴት አለኝ። ስለዚህ እኔ ከእሷ ጋር ነው መኖር የምፈልገው፣ እባክሽ ተይኝ እያለ እንግዲህ እየለመናት ነው የሚገኘው እና ማኪ እሱን መተው ነው ያለባት። ብትተው እየተሻለ ነው ብዬ አስባለሁ። እኔ እንግዲህ እንደኔ ሀሳብ ማለት ነው። በግድ እንግዲህ ሰውን አስገድደን አፍቅረን ልንል አንችልም። ከኛ ጋር ኑር ልንል አንችልም። ደጋግሞ እኔ አንቺን ማፍቀር አልችልም፣ ከአንቺ ጋር መኖር አልችልም እያለ እየነገራት ይገኛል። ግን ታዲያ እሱ ይሄንን ሁሉ ቢነግራትም እሷ ግን ምንም ልትረዳው አልቻለችም ማለት ነው። የራሷን ስሜት ብቻ የምታስኬደው እድል ስጠኝ፣ አብረኸኝ ሁን፣ ከኔ ጋር ትወደኛለህ፣ እኔ ከወደድኩህ በላይ አንተ ደግሞ እኔን ትወደኛለህ እባክህ እያለች ነው የምትገኘው። እሱ በጭራሽም ነው የማይወዳት። ስለዚህ ምን ማድረግ ይችላል? ምንም ማድረግ አይችልም። በግድ ፍቅር በግድ የሚመጣ ነገር ስላልሆነ ይሄ የራሷ ጥፋት ነው፣ የናታን ጥፋት አይደለም። ሰላም ደግሞ እጅጉን እንግዲህ ተጨንቃለች። ምክንያቱም ፍቅረኛዋ ወጥመድ ውስጥ ነው ያለው። በሱ አማካኝነት
እሷም እየተበደለች ነው የምትገኘው። ምክንያቱም እሱ ሲሰቃይ እሷ ደግሞ በፈለገች ሰዓት ፍቅረኛዋን አለማግኘቷ ከምንም በላይ እጅጉን እንግዲህ የሚያሳዝንና የሚከብድ ነገር ነው። በፍቅር ውስጥ እንደዚህ አይነት ፈተና ሲመጣ እጅግ ከባድ ነው። ሮዛ ግን ለመጨረሻ ጊዜ እንግዲህ የወሰነችው ውሳኔ ማኪን ከዛ ቤት ማባረር ነው። በቃ ማገት ነው፣ አውጥቶ ማለት ነው። አስጠንቅቃታለች። ነገር ግን ምንም የሚሰማት ስላጣች ወስዳ ማገትን መርጣለች። ከዚህ በመቀጠል እንግዲህ እናትየዋን ነግረዋታል። ሁለቱ አብረው መኖር አለባቸው፣ በቃ ፍቅረኛሞች ናቸው በማለት አስተዋውቀዋል። መሆን ያለበት እንግዲህ እንደዚህ ነው። እውነታውን አንዳንዴ አምነን መቀበል አለብን። እውነት ሁሌም ቢሆን እውነት ነው። ከእውነታ መሸሽ አይቻልም። ከእውነታ መደበቅ አይቻልም። ስለዚህ ናታን የሰላምና የሰላም ብቻ ነው። ሁለቱ ፍቅረኛሞች እንግዲህ በሰላም መኖር አለባቸው ብዬ አምናለሁ እኔ። ናታንም አሁን ላይ ደስተኛ ነው። እናትየዋ ግን እኔ ምልክን ነገር የማታደርግ ከሆነ እኔ ላታገኘኝ ትችላለህ፣ እኔ እንድሞት ትፈልጋለሁ ወይ ነው። እናትየዋም ጥፋተኛ ናት እዚህ ጋር እንዴ። የማኪ ፍላጎት እንዲሟላ ተብሎ ብቻ ሌላው ሰው ዋጋ መክፈል አለበት ማለት አይደለም። በጭራሽ ዋጋ መክፈል የለባቸውም እነሱ። ሰው ለራሱ ደስታ ብቻ እንዴት ያስባል? የሌላውንም ደስታ ማሰብ አለበት። ምክንያቱ ደግሞ ናታን የወደደው ሰላምን ስለሆነ ከሱ ጎን ሊሆኑ ነው የሚገባው ብዬ አምናለሁ። እንደኔ ፍቅር ሁሌም ፍቅር ነው፣ ያሸንፋል። በግድ እንግዲህ የራሷ ማድረግ አትችልም። የራሷ ማድረግ ብትፈልግም ያ የማይሆን የማይሳካ ህልም ነው ማለት ነው። የማኪ ህልም ነው ከማኪ ጋር መኖር እንጂ ሪል አይደለም፣ የሚሆን ነገርም አይደለም። እየተሳካላት እንግዲህ አይደለም። ለራስ ወዳዶች ደግሞ መቼም ይሳካል ብዬ አላስብም፣ አይሳካም። መድኃኒትንም እንግዲህ የወሰደችበት ምክንያት ከእሱ ተለይቼ ከምኖር መድኃኒት በወስድ ይሻላል ብላ ራሷ ወስናና አስባበት ስለሆነ እንግዲህ ምንም ማድረግ አይቻልም። መልካም የሞት ጊዜ እንዳንላት ያው ተርፋለች ማለት ነው። ተርፋለች ከመድኃኒቱ። እናትየዋ በእርግጥ በጣም ደንግጣለች። ይሄ ስለሆነ አሁን ላይ ማኪን እንድታጠምድልኝ እፈልጋለሁ። ማኪ ማለቴ ሮዛን እንድታጠምድልኝ እፈልጋለሁ እያለች ነው የምትገኘው። እንግዲህ ሮዛ ተጠመደች ማለት ምን ይሆናል? ናታንን የራሴ የግሌ ለማድረግ አልቸገርም አይነት ነገር ነው እያለች ያለችው ማኪ። ሮዛ ታዲያ በጣም ኮስታራ ናት። ወንድምየውን ለማጥመድ ሙከራ አድርጎ ነበር፣ ግን አልተሳካለትም ማለት ነው። ምንም አልተሳካለትም። በጣም ነው የተኮሳተረችበት። በጣም ስትናገረው ነበረ። ይሄ ደግሞ እንግዲህ በመሆኑ እጅጉን ልጁ ግራ ተጋብቷል። ሰላምን ብትሆን የሚፈልገው ነገር ካለ ምናልባት ታዘዡ ስጪው የሚፈልገው ነገር ካለ ብላ ነበረ ጥላ ስትሄድ የነበረው። እንዲህ ሁሉም ሰው እዚህ ቤት ኮስታራ ነው እያለ እንግዲህ ግራ ተጋብቷል። ምንም ማድረግ አይቻልም። እንግዲህ ግራ ቢጋባም ያው ግራ ተጋብቷል ኦልሬዲ ማለት ነው። ያለው ነገር ይሄ ነው። እንግዲህ ሮዛ ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ የምመጣ ይሆናል። ለዛሬ እንግዲህ በዚሁ አበቃለሁ። ከዚህ ድራማ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እንደ ሮዛ አይነት እህት ያብዛልን። እኛም እንደ ሮዛ አይነት እህቶች እንድንሆን ፈጣሪ ይርዳን ነው ለማለት የምወደው። እውነት ለመናገር በጣም ምርጥ እህት ናት፣ ጎበዝ እህት ናት። ለወንድሟ ፍቅር ብላ በጣም ዋጋ እየከፈለች ትገኛለች። ማንም የማያደርገውን ድርጊት እንግዲህ እያደረገች ነው ያለችው። ከወንድሟ ጎን ሁሌም ልክ እናት እህት ብቻ ሳይሆን እንደ እናትም ጭምር ነው የሆነችው። እዛ ጋር እናትየዋ የልጇ ደስታ ብዙም አላሳሰባትም። ለዛችኛዋ ነው ስትጨነቅ የነበረው፣ ለማኪ ለሴቷ ማለት ነው። እሱ ደግሞ በጭራሽ እንደማያገባ እንግዲህ ደጋግሞ እየተናገረ ይገኛል። ይሄንን እናትየዋ ልትረዳ ይገባል ብዬ አስባለሁ። ምክንያቱም በቃ ማኪን አልወደዳትም። ቢጋቡም እኮ
ካልወደዳት አልወደዳትም ነው። እንዴት ብለው አብረው ሊኖሩ ይችላል? መቼስ ሰው ከማይዋደደው ሰው ጋር አንድ ቤት ውስጥ አንድ ቀን መኖር ራሱ ከባድ ነው፣ እንደኔ ማለት ነው። የእውነት ከምትወዱት ሰው ጋር ነው መኖር የምትጓጉት የምትፈልጉት። ከማትወዱት ሰው ጋር ደግሞ ለመኖር በጣም አስቸጋሪ ነው። ለዛውም ወንድ ልጅ ካልወደደ እጅጉን ከባድ ነው ብዬ አስባለሁ። እንግዲህ እንደኔ ሀሳብ ነው ይሄ የኔ ሀሳብ ነው። የሌላውን ሀሳብ አላውቅም። ወንድ ልጅ ካልወደደ ከምንም በላይ ደግሞ እሷን ብትሆን ከማይወዳት ወንድ ጋራ የዚህን ያህል ግብ ግብ መፍጠሩ አስፈላጊ አይደለም። ወንድሟ ነግሯታል። በቃ ካልተወደሽ ካልተመረጥሽ እዚህ ምን ትሰሪያለሽ? ቤታቸውን ለቀሽላቸው ሂጂ ነበረ እያላት ያለውና እውነቱን ነው። ቤት ለቃ መሄድ አለባት በቃ ካልተወደደች ማለት ነው። ከቤት ብትሄድ እሷ እንግዲህ በነፃነት ሁለቱ ፍቅራቸውን ያጣጥሙ ነበር ማለት ነው ብትሄድላቸው። ግን እየሄደች አይደለም፣ ቤት እየለቀቀች አይደለም። ይሄ ከባድ ነገር ነው። መቼም ቢሆን የማንም እንዲሆን አልፈልግም። የኔና የኔ ብቻ ነው። ይሄ በጣም ራስ ወዳድነት ድርቅና ነው። ማኪ እውነት አበዛችሁ፣ እጅግ በጣም አብዝተዋለች ማለት ነው። ሰው እንዴት በዚህ ልክ የማይወደውን ሰው ግዴታ ይውደደኝ ብሎ ይለፋል? በጭራሽ እኮ የሌለ ነገር ነው፣ የማይሆን ነገር ነው ይሄ ማለት ነው። ልቦና ይስጣት ከማለት ውጭ ሌላ ምን ልንል እንችላለን? እንግዲህ እና ቀጣዩን ክፍል ወደ እናንተ እስከምንጣት ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሀሳብ አስተያየታችሁን በኮሜንት አስቀምጦልኝ። ስለነበረን ቆይታ አመሰግናለሁ። ባይ